እንደምን ከረማችሁ። በ2005 እንደ ፈረንጆች አቆጣጠር አንድ በተለይ በጃፓን ሀገር ዜና ሆኖ የቀረበ ጉዳይ ነበር። ሁለት ግለሰቦች ለ60 ዓመታት ያህል ሚንዲናኦ በምትባል ቦታ ጋሽ ማርቆስ ያውቀዋል፣ ፊሊፒንስ ከማኒላ ከዋና ከተማዋ 600 ኪሎ ሜትር 600 ማይል ያህል የሚርቅ ቦታ ላይ ጫካ ውስጥ ሁለት ትልልቅ ሰዎች የ87 ዓመትና የ85 ዓመት ወንዶች ናቸው፣ ሽማግሌዎች ተደብቀው ነበር። ስሞቻቸው ዮሺዮ ያማካዋ እና ሱዙኪ ናካውቺ ይባላል። አንደኛው 87 ዓመታቸው ነው። አንደኛው ደግሞ 85 ዓመታቸው ነበር በጊዜው። እነዚህ ሁለት ሽማግሌዎች ሁለተኛ የዓለም ጦርነት ማለቁን የማያውቁ ግዳጃቸውን በጫካ ውስጥ ሆነው እየተወጡ ነበር ለ60 ዓመታት። ያሉበትን ዓለም የማያውቁ ጊዜውን የማያውቁ እየሆነ ያለውን ዓለም ውስጥ እየተከናወነ ያለውን ነገር ባለማወቃቸው ምክንያት 60 ዓመታት አለፉ። ሽማግሌዎች ሆኑ፣ ቤተሰባቸው ጋር ሳይገናኙ፣ አገራቸው ሳይሄዱ ጫካ ውስጥ ምን አይነት ኑሮ እንደኖሩ መቼም ማሰብ ራሱ ይከብዳል። እስከዛም እድሜያቸው መቆየቱ አስደናቂ ነው። አሁን የምንኖርበት ዓለም መልኩ በጣም ተቀያይሯል። አሜሪካ ውስጥ ነው ያለነው። አሜሪካ የድሮ አሜሪካ አይደለችም። ስለዚህ ጊዜውን የማናስተውል ከሆነ እንደነዛ ሁለት ሰዎች ጫካ ውስጥ እንቀራለን። እየሆነ ያለውን ነገር፣ እየተፈጠረ ያለውን ነገር፣ ከዚህ ቀጥሎ ሊሆን ያለው ነገር ምንድን ነው የሚለውን ማናገናዝብ ከሆነ በከንቱ ልንጠፋ እንችላለን። እግዚአብሔር ንቁ ክርስቲያኖች እንድንሆን ነው የሚፈልገው። አይደለም? ስንቶቻችሁ ናችሁ እዚህ በጋሪ የመጣችሁ? ፈረስ የሚጎትተው ጋሪ ማንም ሰው የለም። የዛሬ 100 ምናምን ዓመት ግን በጣም የተለመደ ነበር። አሁን ወደ ላንካስተር አካባቢ ብትሄዱ አሚሾቹ እስካሁን ድረስ በጋሪ ይገለገላሉ። ነገር ግን ጊዜውን የሚመጥን የሰዓት አጠቃቀማችን ጋር አብሮ የሚሄድ ነገር ስላልሆነ ብዙዎቻችን መኪና ነድተን የመጣ ነው። ልክ ነኝ? በመንፈሳዊውም ዓለም ወገኖቼ ሁኔታዎች ሲቀያየሩ የድሮ ህይወት ላይ ብቻ ተተክሎ መቆየት ማለት አደጋ ያመጣል። እንጸልይ። እግዚአብሔር አባት ሆይ ያለንበትን ጊዜ እንድናስተውል ቃልህን በትክክል ማገናዘብ እንድንችል እርዳን። ኃጢአታችንን ይቅር በል በጌታ በኢየሱስ ስም አሜን። ዛሬ ለየት ባለ መንገድ ነው የተዘጋጀሁት። አብዛኛው የምናገርበት ነገር ከታሪክ ጋር የተያዘ ስለሆነ ትምህርታዊ ይሆናል። ብዙ ነገር ያጨቀ ስለሆነ እየተቀዳ ስለሆነ ምናልባት ደግማችሁ ብትሰሙት ሊጠቅማችሁ ይችላል። እግዚአብሔር ይርዳን። በመሀል የማነባቸውን ጥቅሶች በንቃት እንድትሳተፉ እናንተ እንድታነቡ ጠይቃችኋለሁ። የመጀመሪያውን እኔ ያነባለሁ። ቅድም ሀሳቡ ያነበበልን ዘዳግም ላይ ያለውን ኦሪት ላይ ያለውን በመጀመሪያ አብረን እንይና ከዛ እንቀጥላለን። ሙሴ እንዲህ ይላል፣ አሁንም እስራኤል ሆይ በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር እንድትገቡና እንድትወርሱ የማስተምራችሁን ስርዓት እና ሕግ ስሙ፣ ጠብቋቸውም። ባዘዝኳችሁ ላይ አትጨምሩ፣ ከእርሱም አትቀንሱ። ነገር ግን የምሰጣችሁን የአምላካችሁን የእግዚአብሔርን ትእዛዞች ጠብቁ ይልና ቁጥር 5 ላይ ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላክ ባዘዘኝ መሰረት ስርዓትና ሕግን አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህም ስርዓቶች ሁሉ ለሚሰሙና በእውነቱ ይህ ታላቅ ሕዝብ የቱን ያህል ጥበበኛና አስተዋይ ነው ለሚሉ ሕዝቦች ይህ ጥበባችሁና ማስተዋላችሁ ይገለጣልና። እግዚአብሔር
ስርዓት አለው ለሁሉ ነገር፣ ለአኗኗራችን፣ ላለባበሳችን፣ ለአመጋገባችን፣ ለትዳራችን፣ ለቤታችን፣ ለሁሉ ነገር ስርዓት አለው። ዛሬ እንድንነጋገር የፈለግኩት ጉዳይ ፖለቲካን የተመለከተ ነው። አይዟችሁ፣ አትደንግጡ። መጽሐፍ ቅዱስ ሁለገብ መጽሐፍ እንደመሆኑ መጠን ስለ ሁሉ ነገር ምክር አለው። አንድ ሰው ዘዳግም ምዕራፍ 18 ቁጥር 9ን እንዲያነብልኝ እፈልጋለሁ። ሌላ ሰው ደግሞ ዘዳግም ምዕራፍ 7 ቁጥር 6ን ጮክ ብሎ እንዲያነብ እፈልጋለሁ። ዘዳግም ምዕራፍ 18 ቁጥር 9 መጀመሪያ 18 9 እሺ። አምላክ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። እሺ፣ አምላክ እግዚአብሔር ወደሚሰጥ ምድር ወደሚሰጥ ርስ በምትገባበት ጊዜ ምን አታርግ ነው የሚለው? አታድርግ። እንደማን? እንደ አሕዛብ። እንደ አሕዛብ እዛ እንዳሉት ሰዎች እንዳሉት ህዝቦች አታድርግ ይላል። እሺ፣ ቀጥሎ ምዕራፍ 7 ቁጥር 6 ለአምላክ ማይክሮፎንን ስለያዘ እሱ ወይ ቀጥል ጋሽ ማርቆስ። እሺ፣ ምዕራፍ 7 ቁጥር 6 ለአምላክ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩት አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። እሺ፣ ብዙ ጊዜ ይህንን በምንሰማበት ጊዜ በጥልቀት የምናስተውለው አይመስለኝም። እግዚአብሔር በቃ መረጠ፣ አንተን ለይቶ መረጠ፣ ስለዚህ ልዩ ነህ። ከዛ ያለፈ ነገር ጠለቅ ያለ ምክንያቱ ምንድን ነው የሚለውን ነገር ብዙ ጊዜ አንገባበትም። በግልጽ እግዚአብሔር እንደሚያስቀምጥልን እዚህ ላይ በግለሰብ ደረጃ ሳይሆን በህዝብ ደረጃ ነው የመረጣቸው። ልክ ነኝ? ሌሎችም ህዝቦች ደግሞ በአካባቢያቸው ነበሩ። ከነዛ ሰዎች ጋር እንዳትመሳሰሉ እናንተን ለይቼ መርጫችኋለሁ ነው እግዚአብሔር እያለ ያለው። ለዚህ ደግሞ ምክንያት አለው። በምድር ላይ የነበሩ በጊዜው የነበሩ ፖለቲካዊ ስርዓቶች ምን ይመስሉ ነበር? ምክንያቱም እነሱን አትምሰሉ ነው ያለው እግዚአብሔር። ብዙ ጊዜ ክርስትና የግል ጉዳይ ብቻ ነው እንላለን፣ ግለሰብን ብቻ የተመለከተ ነው እንላለን። ታሪክ ግን የሚያሳየው ይህንን አይደለም። ክርስትና የማይነካው የሰው ታሪክ ውስጥ የሰው እንቅስቃሴ ውስጥ የማይነካው ጉዳይ የለም። ስለዚህ የምናየው በመጽሐፍ ቅዱስ ላይ በእስራኤላውያን ኑሮ ላይ ሁለት ተጻራሪ ሁለት የተለያዩ አይነት የመንግስት ስርዓቶች ነው። ያ የእስራኤሉ የመንግስት ስርዓት ውጤቱ እስከ ዛሬ ድረስ አብሮን አለ። ይህንን በቅርብ እንከታተሏለን። ዛሬ በ6 ክፍል ከፋፍየዋለሁ የምንነጋገርበትን ነገር። አንደኛው ጥንት በከነአን ውስጥ ወይም በከነአን አካባቢ ምን አይነት ስርዓቶች ነበሩ? ምን አይነት የማህበረሰብ አደረጃጀት የፖለቲካ ስርዓቶች ነበሩ? አንደኛ። ሁለተኛ፣ ከዛ ቀጥሎ በጥንት በግሪክ ፍልስፍና ደግሞ ይሄ ምን ይመስል ነበር? ሶስተኛ ደግሞ ወደ መጽሐፍ ቅዱስ እንመለሳለን። በብሉይ ውስጥ እግዚአብሔር ያስቀመጠው ማህበረሰብን ህብረተሰብን የማደራጀት እሳቤ ደግሞ ምን ይመስላል? ልዩነቱስ ምንድን ነው ከሌሎቹ ጋር? በመቀጠል ደግሞ ክርስትና ምን አይነት ከአይሁዱ የተቀበለው የወረሰውና የቀጠለው ነገር አለ የሚለውን እናያለን። ከዛ ደግሞ የክርስትናን ተሐድሶ እስከ ዛሬ ውጤቱ አብሮን ያለውን በአውሮፓ በምዕራብ አውሮፓ የሆነውን የክርስትና ተሐድሶ ደግሞ እንመለከታለን። እሺ፣ ከግብፅ እንጀምር። የጥንት የግብፅ ማህበረሰብ ምን ይመስል ነበር? በግብፅ ማህበረሰብ ውስጥ ፈርዖን ንጉሥ ብቻ አልነበረም፣ ሕያው አምላክ ነበር። ፈርዖን አምላክ ነኝ ብሎ ማመን ብቻ ሳይሆን ህዝቡም ያንን ተቀብሎ ነበር። ሆረስ ወይም ራ የተባለው የግብፅ አምላክ በስጋ ተገልጦ ፈርዖን ሆኗል የሚል እሳቤ ነበር። የመጀመሪያውን የፒራሚድ ህንፃ የሰራው ጆሰር የተባለው ፈርዖን ምን አለ? እኔ አምላክ ነኝ የአምላክም ልጅ ነኝ ብሏል። ይህንን ሲል ማፈር ወይም እንደው እየተቅለሰለሰ ሳይሆን ሰዎችም የተቀበሉት ጉዳይ ስለሆነ ምንም ችግር አልነበረም። በዚህም አምላክ ነኝ በማለቱ ምክንያት አብረው የሚመጡ ሌሎች ነገሮች አሉ። አንደኛ፣ ሁሉ ነገር የሱ ነው። የአገሩ ባለቤት ነው። መሬት የሱ ናት፣ ህዝቡም የሱ ነው።
ለምሳሌ የኩፉ ፒራሚድ ከፒራሚዶቹ አንዱ የተሰራው በ20 ሺህ ሰዎች ነው። 20 ሺህ ባሪያዎች። ምን ያህል ነው የፈጀው? 20 ዓመታት። ለ20 ዓመታት 20 ሺህ ሰዎች ጠዋት ተነስተው ወደዛ ወደ ስራ ቦታ ነው የሚሄዱት። የሚያገለግሉት ንጉሱን ነው። የራሳቸው ህይወት፣ የራሳቸው ቤተሰብ፣ እንዲህ የሚባል ነገር የለም። ግብፃውያን በጣም ጨካኞች ነበሩ። ጦር ሜዳ በሚሄዱበት ጊዜ ጦርነት ከጨረሱ በኋላ የረቷቸውን ያሸነፏቸውን ሰዎች ለመቁጠር ሲፈልጉ እጅ እየቆረጡ ነበር። ወደ ከነአን ስንሄድ ሜሶፖታሚያ ወደሚባለው ዛሬ ኢራቅ፣ ኢራን እንደዚሁም አሁን እስራኤል ያለችበት ሌሎቹም የአረብ ሀገሮች ያሉበት ቦታ ላይ የተቀመጡት ሰዎችስ ምን አይነት ነበሩ? በዛ አካባቢ ሲቲ ስቴትስ የሚባሉ ወይም በራስ ገዝ ከተሞች የሚተዳደር ህብረተሰብ ነበር። እዛ ውስጥ የነበሩት ነገስታት እነዚህን ከተሞች ያስተዳድሩ የነበሩ ነገስታት ራሳቸውን እንደ አማልክት ነበር የሚያዩት። አማልክት በመሆናቸው ምክንያት በአማልክት ምክንያት ያገኙት ስልጣን ስለነበር ለድርጊቶቻቸውም ተጠያቂነታቸው ለህዝቡ አልነበረም። ጭካኔያቸውም እጅግ አስከፊና አጸያፊ ነበር። ምሳሌ ለመስጠት ያህል አሹር ናሲር ፓል ሁለተኛው የተባለው ንጉስ ስለ ራሱ የጻፈው አንድ ጽሁፍ እስከ ዛሬም ድረስ አለ። ምን ይላል? የጠላቶቼን ነገስታት ቆዳ ከገፈፍኩ በኋላ ሌሎች በሞቱት ሰዎች ሬሳ ላይ እንደ ብርድ ልብስ አድርጌ ያለበስኩ ይላል። እንደዚሁም ናቡከደነጾር ትዝ ይላችሁ እንደሆነ ትዕቢታቸውና ምን ያህል ግልፍተኞች እንደነበሩ ናቡከደነጾር ባቢሎንን ተመልክቶ ምን አለ ነው የሚለው መጽሐፍ ቅዱስ። ይቺ እኔ የሰራዋት ለማን? ለራሴ ለክብሬ የሰራዋት ባቢሎን አይደለችምን? ይሄ በጊዜው የነበሩት ነገስታት አስተሳሰብ ነበር። ሁላቸውም በዛ ደረጃ ወይም ከዛ በባሰ ሁኔታ ነበር ስለ ራሳቸውና ስለ አካባቢያቸው ያስቡ የነበረው። ብዙ አጸያፊ ድርጊቶችን ወደ አምልኳቸው ውስጥ ቀላቅለው ነበር። አንዳንዶቹን እዚህ ቆሜ ራሱ ለመናገር ይከብዳል። ከነዛ ድርጊቶች አንዱ ህፃናትን መስዋዕት አድርጎ የማቅረብ ስርዓት ነበረ። ከዛም ደግሞ አንዳቸው ሌላቸውን ካሸነፉ በኋላ አንዱ ሌላውን የሚጠራበት ስምም ይሄኛው አምላክ ነኝ ካለ የሱ አምላክ ተሸነፈ ማለት ነው። ሌላኛው ካሸነፈው ሌላኛውን አምላኬ ብሎ መጥራት ይጀምራል ማለት ነው። ለምሳሌ ከናናውያን ነገስታት በግብፅ ተሸንፈው ስለነበረ አንድ የከናን ንጉስ ለፈርዖን ደብዳቤ ሲጽፍለት ምን ይለዋል? አምላኬና የኔ ፀሐይ ብሎ ይጽፍለታል። እንግዲህ ሌሎችም ኬጣውያንንም የተመለከት እንደሆነ ነገር ስራቸው አንድና ተመሳሳይ ነበር። ለምሳሌ ንጉሳቸው ሱፒሉሊያማ አንደኛው የተባለው ኬጣዊ ንጉስ ምን ይላል? እኔ ፀሐይ ነኝ ይላል። እኔ ፀሐይ ነኝ ታላቁ ንጉስ ይላል፣ ራሱን ሲጠራ ማለት ነው። ህጎቻቸው ምን አይነት ነበሩ? ምን አይነት ህጎች ነበራቸው? በእነዚህ ሰዎች ዘንድ የነበሩት ህጎች የሐሙራቢንም ህግ የተመለከታችሁ እንደሆነ የኬጣውያን ህግ፣ የከነዓናውያን ህግ፣ ለንጉስ ያለው ህግ አንድ አይነት ነው። ለወታደር ሌላ አይነት ህግ አለ። ከዛ ደግሞ ለጭሰኛ ሌላ አይነት ህግ ነው ያለው። እኩል ህግ እነሱን አይዳኝም ነበር ማለት ነው። እንግዲህ እነዚህን ሰዎች ነው እግዚአብሔር ምን ያለው? አትምሰሉ ያለው። አስተዋላችሁኝ? አትምሰሉ። ሌላስ ደግሞ እግዚአብሔር ምንድን ያለው? እነዚህ ሰዎች መወገድ አለባቸው አለ። ልክ ነው አይደለም? አልተስማማችሁም ነገሩ? እሺ፣ ግሪኮች በጣም ረቂቅ ናቸው ይባላል፣ ፈላስፎች ናቸው ይባላል። አሁን ያለንበትን ዓለም ይሄንን የሰለጠነ ዓለም የሰጡን ግሪኮች ናቸው ይባላል። እውነት ነው? ፈላስፋው ታላቁ ፈላስፋ ፕላቶ እንዲህ ይላል፣ አምላክ ሰዎችን ሲሰራ አንዳንዶቹን ወርቅ ቀላቀለባቸው፣ አንዳንዶቹን ደግሞ ብር፣ አንዳንዶቹን ደግሞ ነሐስ። ወርቆቹ እንዲገዙ፣ ብር የተቀላቀለባቸው ደግሞ እነዚህን የሚገዙትን እንዲረዱ፣ ብረትና ነሐስ የተቀላቀለባቸው ደግሞ ገበሬዎችና ቀጥቃጮች እንዲሆኑ ይላል። የእሱ ተማሪ የነበረው አሪስቶትል ደግሞ ከሱም ደፈር ብሎ ምን ይላል? አንዳንዶች ሲወለዱ ለመጨቆን ወይም ለመገዛት ነው ይላል። ሌሎች ደግሞ የሚወለዱት ለመግዛት ነው። ይሄ ተፈጥሯዊ ነው። ከመወለዳቸው ጀምሮ አንዳንዶች ለባርነት፣ አንዳንዶች ደግሞ ለንግስና የተፈጠሩ ናቸው ይላል።
አሁንም አሪስቶትል ምን ይላል? አንዳንድ ሰዎች በተፈጥሮ ነፃ ናቸው፣ ሌሎች ባሪያዎች ናቸው። ለሌሎቹ ባሪያዎች ለተባሉት ባርነት ያስፈልጋቸዋል። ኑሯቸው ባሪያ እንዲሆኑ ያስገድዳል። ሚስማማቸውም ደስ የሚላቸውም እሱ ነው ይላል። በሴቶችና በወንዶች መካከል ስላለው ግንኙነት አሪስቶትል ሲናገር ምን ይላል? በተፈጥሮ ወንዶች ከሴቶች ስለሚልቁ ግንኙነታቸው የታላቅና የታናሽ ስለሆነ ወንድ ሴትን መግዛት አለበት፣ የበላይ መሆን አለበት ይላል። እንግዲህ በዚህ ማህበረሰብ መካከል አያችሁ፣ እግዚአብሔር አንድ ሰው ብቻ መጥራት አይችልም። ሊያሳይ የፈለገው እግዚአብሔር አሰራሬና ደንቤ አኗኗሬ ለሕዝብም ትርጉም ያለው ሊሆን ስለሚችል አብርሃምን ከለየው በኋላ በሕዝብ ደረጃ ከአንድ ትውልድ ወደ ሌላ ትውልድ የሚሸጋገር ሕግጋትን ሰጣቸው። እግዚአብሔር እስራኤልን በከናን ባቋቋመበት ጊዜ 1500 ከክርስቶስ ልደት በፊት እንዴት አይነት ማህበረሰብ እንዲሆኑ ነበር የፈለገው? ንጉሥ እንዲኖራቸው ፈልጎ ነበር? አልፈለገም። ያሰበው ያቀደው በነገዶቻቸው እንዲመሩና በነገዶች ውስጥ ደግሞ ኃይል አንድ ሰው ጋር ብቻ እንዲከማች ሳይሆን የተለያዩ ሰዎች ጋር እንዲሆን፣ ሽማግሌዎቻቸው ጋር። ሽማግሌ ደግሞ የሚኮነው ዝም ብሎ በዕድሜ ሳይሆን ያ ሰው ፈሪያ እግዚአብሔር ያለው ሰው ከሆነ፣ ጠቢብ ሰው ከሆነ፣ የሚደመጥ ሰው ከሆነ ያ ሰው ተደማጭነት ይኖረዋል ማለት ነው። እነዚህ ሽማግሌዎች በከተማዋ በር አካባቢ ነበር የሚቀመጡት። መጽሐፈ መሳፍንትን ስናይ ከጅማሬውም በዛን ዘመን በእስራኤል ምን አልነበረም ይለናል? ንጉሥ አልነበረም ይላል። መሳፍንት ሲያልቅ መጨረሻ ላይም ደግሞ ምን ይላል? በዛን ዘመን በእስራኤል ንጉሥ አልነበረም ይላል። እግዚአብሔር ንጉሥ ማቋቋም አቅቶት አልነበረም። ነገር ግን በመሳፍንት ውስጥ ይሰጣቸው የነበረው መሳፍንት የሚለው የአማርኛ ትርጉም ራሱ ትክክል አይደለም። ዳኞች ነበር ይሰጣቸው የነበረው። እነዛን ዳኞች ደግሞ የሚመርጠው ማን ነው? ጌዲዮንን የመረጠ ማን ነው? ዲቦራን የመረጣት ማን ነው? እግዚአብሔር ነው። እነዚህ መሪዎች ጊዜያዊ መሪዎች ነበሩ፣ ቋሚ አልነበሩ። እነዚህ ዳኞች ጊዜያዊ ነበሩ። በተጨማሪ በእስራኤል ውስጥ ቋሚ ወታደሮች አልነበሩ። አይገርም? እንግዲህ አልደነቃችሁ እንደሆነ አንድ ሀገር የመከላከያ ኃይል ቋሚ የመከላከያ ኃይል የለውም ማለት ምን ማለት ነው? ከባድ ነው። እስራኤል የተቀመጠችው ደግሞ ልክ ዛሬ አሜሪካ እንደተቀመጠችው በዚህ በኩል ውቅያኖስ በዛ በኩል ውቅያኖስ ሳይሆን በታች በኩል ግብፅ ከባድ ኃይል፣ ከነዓናውያን ምን አይነት ሰረገሎች ነበራቸው ይላል መሳፍንት ላይ? የብረት። አያችሁ፣ በጊዜው የነሐስ ዘመን ነበር፣ ገና ወደ ብረት ዘመን መሸጋገሪያ ስለነበር እስራኤላውያኑ የሚጠቀሙበት ነሐስ ነበር። ብረት ደግሞ የበለጠ ይጠነክራል። እነዛ የብረት ሰረገሎች የነበራቸው ከነዓናውያን፣ ፍልስጤማውያን፣ ከዛ ደግሞ ወደ ላይ ከሄዳችሁ የአሶር ሰዎች ነበሩ። እነዚህ ሰዎች ሁሉ ከበዋቸው። እግዚአብሔር ግን የመከላከያ ኃይል እንዳይኖራቸው ያደረገው ለምንድን ነው? ወደ ጦርነት በምትሄድበት ጊዜ ይላል ዘዳግም 18 ላይ ባልሳሳት፣ ወደ ጦርነት በምትሄድበት ጊዜ ምን አታርግ? አትፍራ። አንተን ሊወጋ የመጣውን ኃይል ብዛት አይተ አትፍራ። ለምን? እኔ አበሬሃለሁ። እግዚአብሔር የመከላከያ ኃይላቸው ስለሆነ ነው፣ ቋሚ የሰው ኃይል ያልነበረው። በተጨማሪ ነገስታት ባሉበት ጊዜ ቅድም የጆሰርን ፈርዖን ጆሰርን ታሪክ ነግሬያችኋለሁ። ማስገበር አለ፣ ማሰራት አለ፣ የሰው ጉልበት መበዝበዝ አለ። በእስራኤል ግን ቋሚ የመከላከያ ኃይል አልነበረም። ከዛ ደግሞ ቋሚ ግብር ደግሞ አልነበረም። ደስ አይለም? ደስ አይለም? ግብር ከፍላችኋል ዘንድሮ? እርግጠኛ ነው። ግብር የማይከፍሉ ሰዎች ጋር ሄዶ ተናገረ ብሎ እኔን ራሱ እንዳያስሩኝ ይቅርታ። እሺ፣ እግዚአብሔር ነፃ ሆነው እንዲኖሩ ነው የፈለገው። በማን ስር? በሱ ስር። የአርኪኦሎጂ ጥናት አኗኗራቸውን የሰሩትን እስራኤላውያን በጊዜው የሰሯቸውን ቤቶች አስመልክቶ ምን ይላል? ቤቶቻቸው 4 ክፍሎች ነበራቸው። እነዚህ 4 ቤቶች 4 ክፍል ያላቸው ቤቶች በምሰሶ ላይ የቆሙ ነበሩ።
የቆዳ ስፋታቸውን ለማግኘት 10 እስከ 12 ሜትር በአንድ በኩል በሌላ በኩል 8 እስከ 10 ሜትር ያህል ነበር። በአንድ ቤት ውስጥ ከ8 እስከ 12 ሰው ይኖር ነበር። የሚገርመው 12ቱም ነገዶች ሄዳችሁ በምታዩበት ጊዜ ቤቶቻቸው አንድ አይነት ናቸው። ከዛ ደግሞ ቤቶቻቸው ውስጥ አጉል የሆነ የተሽቀረቀረ ያለ አይደል ጌጣጌጥ አይነት ነገር አልነበረም። አኗኗራቸው በጣም ቀላል ነበረ። የሚጠቀሙባቸው የሸክላ ድስቶች ተመሳሳይ ነበሩ። በሌላ ቋንቋ ህዝቡ ምንድን ነበር? እኩል። ግልጽ ነው። ምን አይነት ማህበረሰብ ነው እግዚአብሔር የሚፈልገው? እኩል። ወደሱ መጣለሁ። የአርኪኦሎጂ ጥናቱን ያደረገው አብርሃም ፋውስት የሚባል ይሁዲ ሰው ነው። አማኙን አይሆን አላቅም። ነገር ግን አንድ የተገነዘበው ነገር ምንድነው? ከጥናቶቹ የአርኪኦሎጂው ጥናት የሚያሳየው እስራኤላውያን ለቤተሰብ ምን አይነት ፍቅር እንደነበራቸውና ማህበረሰብ ውስጥ የነበረውን እኩልነት ነው። ልክ መጽሐፍ ቅዱስ እንደሚለው ይለናል። የእስራኤል ማህበረሰብ ግን ተቀየረ። በመጀመሪያ ይኖሩ የነበረው መንደሮች ውስጥ ነበር። ምኖች ውስጥ? መንደሮች ውስጥ። መንደሮቹ ደግሞ ጋራ ወይም ተራራ፣ ኮረብታ ላይ ነበሩ። እንዳልኩት በጣም በቀላል መንገድ ነበረ ሸክላዎቻቸውን፣ የሸክላ ድስት ወዘተ የሚሰሩት። እርሻዎቻቸውን በዛው አካባቢ ነበረ፣ በእርከን ነበረ የሚያርሱት። ከዛ ደግሞ ተቆፍሮ ሲገኝ ይበሏቸው የነበሩት እንስሳት ውስጥ የምን አጥንት ነው ያልተገኘው? የአሳማ አጥንት አልተገኘም። ታች ፍልስጤማውያን የነበሩበት ጋር በጣም የአሳማ አጥንት አለ። እነዚህ ጋር የአሳማ አጥንት አልተገኘም። ስለዚህ አኗኗራቸው፣ ቤት አሰራራቸው እስከ ድስቶቻቸው ድረስ የተለየ ነበር። እስከ አበላላቸውም ድረስ የተለዩ ነበሩ። በኋላ ንግስና ሲመጣ፣ ከሳውል በኋላ ዳዊት ሲመጣ ነገሮች መቀየር ጀመሩ። አንደኛ ማዕከላዊ የአስተዳደር ተቋማት ይገኛሉ አሁን አርኪኦሎጂ ውስጥ። ከዛ ደግሞ ግብር ስላለ አሁን የሚዛን እንዴት ነው አንድን ዕቃ ምንመዝ ነው የሚለው በመሃል በማዕከላዊ መንግስት የተወሰነ ስታንዳርዳይዝድ የሆነ የልኬትና ነገሮችን የሚመተሩበት ሁኔታ ተፈጠረ። ከዛ ደግሞ ሰለሞን የሚሰራቸው ብዙ ፕሮጀክቶች ነበሩት፣ ብዙ ስራዎች ነበሩት። ለዛ ምን ያስፈልገው ነበር? ጉልበት እና የህዝቡን ጉልበት ይበዘብዝ እንደነበረ እናስታውሳለን። ሌላም ደግሞ አብሮ የመጣ ነገር ንግድ መጣ። ከሌሎች ህብረተሰቦች ጋር መነገድ። ሰለሞን 2 የባህር የንግድ እንትኖችን አቋቋመ ይላል። ወጥተው እስኪመለሱ ድረስ 3 ዓመት ነበር የሚፈጀው ይላል። በኋላ የሰሜኑና የደቡቡ መንግስት ከተለያዩ በኋላ ከተሞች መብዛት ጀመሩ። ከተማ ሲኖር ደግሞ የከተማ ቅጥር ደግሞ ግንብ አለ። አሁን አርኪኦሎጂ ላይ ደግሞ መገኘት የጀመሩት ነገር ምንድን ነው? የንጉሱ የሸክላ ዕቃ የሚል የታተመባቸው ዕቃዎች ደግሞ መገኘት ጀመሩ ማለት ነው። ሆኖም የ4 ክፍሉ ቤት እንደቀጠለ ነበር። ነገር ግን አሁን ጌጣጌጦች ሲገቡ እናያለን። አንዳንድ ቤቶች ተለቅ ሲሉ እናያለን። ስለዚህ ሀብታም በጣም ሀብታም አለ፣ በጣም ድሃ አለ ማለት ነው። ኢሳይያስን ስታነቡ ይሄ ነገር ግልጽ ይሆናል አይደለም? ኢሳይያስ ላይ ህዝቤን ለምንድን ነው የምትጨቁኑት? ሚኪያስም ላይ አለ። ነቢያት ላይ በአጠቃላይ ሀብታሞቹ ድሆቹን ሲጨቁኑ የምናገኝበት ሁኔታ አለ። አበላላቸውን አስመልክቶ 7 አይነት ነገር ነበር በብዛት የሚበሉት። ስንዴ፣ ገብስ፣ ወይራ፣ ወይን፣ ፊግዝ ምንድን ነው በአማርኛ? በለስ። እግዚአብሔር ይስጥልኝ። ፖሞግራኔት ምንድን ነው? ሮማን። እሺ። እና ማር። እነዚህ ነበሩ። ሌላው ደግሞ አስገራሚው ነገር ወይራና ወይን የሚጨምቁባቸው ቦታዎች እንግዲህ የተለየ አይነት አሰራር አለው። ሌሎቹ ነገስታት ጋር ስትሄዱ አንድ ቦታ ነው የሚጨመቁት። በተለይ ትልቁ መጭመቂያ ያለው የት ነው ስትገምቱት? የከናን መንግስታት ውስጥ ትልቁ መጭመቂያ የት ነው የሚሆነው? ማቤት ነው የሚሆነው? ንጉሱ ቤት ነው የሚሆነው። ንጉሱ ቤት ነው የሚሆነው። የአርኪኦሎጂ ጥናት የሚያሳየው ግን በእስራኤል ሀገር ውስጥ ትንንሽ መጭመቂያዎች በየቤቱ አጠገብ ነበሩ። ነጻነት። አንድ ሰው አንደኛ ነገሥት ምዕራፍ 4 ቁጥር 25ን እንዲያነብልኝ እፈልጋለሁ። አንደኛ ነገሥት ምዕራፍ 4 ቁጥር 25
አንደኛ ነገሥት ምዕራፍ 4 ቁጥር 25 25 በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር። እሺ ከየት እስከ የት? ሁሉም ሰው ምን ያደርግ ነበር? በወይኑና ከበለሱ በታች በራሱ ቦታ በራሱ መሬት ራሱ ባበቀለው ማንም ሳይነጥቀው ይኖር ነበር። ይህንን ነፃነት የሰጠው ማን ነው? እግዚአብሔር ነው። የእግዚአብሔር መንግስት የተቋቋመው በስምምነት ላይ ነበር። ብዙ ጊዜ የሌሎቹ የከናናውያኑ አሰራር በቃል ኪዳን ላይ የተመሰረተ ነበር። ቃል ኪዳኑ ምንድን ነው? ሚስቴን፣ ልጆቼን፣ ጉልበቴን፣ ንብረቴን፣ ገንዘቤን፣ ሁሉንም ነገር ለዚህ ንጉሥ አስገዛለሁ ነው። እግዚአብሔር ደግሞ ከህዝቡ ጋር የገባው ቃል ኪዳን ምንድን ነው? እናንተ ህዝቤ ብትሆኑ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ ትስማማላችሁ ወይ ነው። እኔ አገለግላችኋለሁ ነው። ግልጽ ነው። እናንተ ምንድን ነው ማድረግ ያለባችሁ? እናንተ እኔን ውደዱ፣ እኔን ታዘዙ፣ እኔን ተከተሉ። ወደ ሌላ ወደ ቀኝ ወደ ግራ አትበሉ። እኔን ከተከተላችሁ እኔ ምን አደርጋችኋለሁ? እኔ አበላችኋለሁ። ያለ ፍርሃት እያንዳንዱ ሰው በወይኑና በወይራው ዛፍ ስር ቁጭ ብሎ በሰላም እንዲኖር ያደረገው ያለ ፍርሃት ማን ነው? በአርኪኦሎጂ አንድ ሌላ የተገኘ አስደናቂ ነገር ከነገስታቱ በፊት እነ ዳዊት ከመምጣታቸው በፊት እስራኤል ብለው ሲጽፉ ግብፃውያን ለምሳሌ ህዝብ ብለው ነው የሚጽፉት። ለሌላ የሌላን በከናን ያለ ህዝብ ለመግለጽ ሲፈልጉ ግን የዛን ንጉስ ማህተም ነበር የሚጠቀሙት። ስለዚህ እስራኤልን ማን ነው የሚገዛው የሚለው ነገር ለነሱ ራሱ አይገባቸውም። ሲመረምሩት እንዴት ነው የሚኖሩት? አንደኛ ከዚህም ከዛም ጥቃት ሊመጣባቸው ይችላል። መከላከያ የላቸውም፣ ግብር የላቸውም፣ ንጉስ የላቸውም። ነገር ግን ምድሪቱን ይዘው ቁጭ ብለዋል። ማን ናቸው እነዚህ ሰዎች? ዘዳግም 4 ላይ ምን ብሎ ነበር? እናንተ ባገኛችሁት በተሰጣችሁ ህግ መሰረት በዛ መሰረት ስትኖሩ ምን አይነት ህዝብ ነው ብለው ይደነቃሉ አይደል ያለው? አይደለም? የእግዚአብሔር ማህበረሰብን ህብረተሰብን መቅረጽ የሚፈልግበት መንገድ ምን ላይ የተመረኮዘ ነው ካልን ቀላል ነው። ሐሳቡ ዘፍጥረት ምዕራፍ 1 ቁጥር 27 ላይ ነው ያለው። አንድ ሰው ይህንን ቢያነብልን ደስ ይለኛል። ሁላችንም የምናውቀው ጥቅስ ነው። ዘፍጥረት ምዕራፍ 1 ቁጥር 27። እሺ እግዚአብሔር ሰውን እንዴት ነው የፈጠረው? በመልኩ ይደግሟል አይደል? ያን ነገር ልክ እንደው ተሳስቼ ነው እንዴ ብለን እንትን እንዳንል እግዚአብሔር ሰውን በመልኩ ከዛስ ምን ይላል? ፀሐይ እግዚአብሔር ሰውን በመልኩ ይልና እንዴ እንዳንል በማመልክ ይላል። እንደገና በእግዚአብሔር እሺ ማንና ማን አድርጎ ፈጠራቸው? ሴትና ወንድ። እሺ ይሄ ምን ማለት ነው? አንደኛ ሁሉም ሰው ክብር አለው። ለዛ ነው ድሃን የሚንቅ ይላል አይደል? ምሳሌ ላይ ፈጣሪውን ነው የሚንቀው ይላል። እግዚአብሔር ላይ ያነጣጠረ ነው። ማንንም ሰው መጨቆን፣ ማንንም ሰው ማጥቃት እግዚአብሔርን መሳደብ እንደማለት ነው። በእያንዳንዱ ሰው ውስጥ የእግዚአብሔር ምስል አለ። ወድቀናል፣ ጠፍተን እሱን እንመጣበታለን። ነገር ግን ያንን ነገር እግዚአብሔር እስካሁን ድረስ አልረሳም። ከዛ ደግሞ ወንድ እና ሴት ክርስቲያኖች ይህን ነገር የምናጣምበት ጊዜ አለ። እግዚአብሔር ሲፈጥረው ወንድ እና ሴት አድርጎ ነው። የሰው ሁሉ መነሻ ደግሞ አንድ ነው። አዳም የማን ልጅ ነው የሚለው ሉቃስ ምዕራፍ 3 ላይ የእግዚአብሔር ልጅ። እሺ እስራኤላውያን ይሄ ስርዓት ለምን እንደሰለቻቸው አላውቅም። ወደ ሳሙኤል መጡና ምን አሉ ይላል? ንጉሥ ብቻ አይደለም ያሉት፣ እንደ አሕዛብ እንድንሆን እንደነሱ እንድንሆን ንጉሥ ስጠን። ምን የሚያደርግልን? ጦርነት ስንሄድ ከፊታችን የሚሄድ። ተመልከቱ ይሄንን። የሰው ነገር መቼም አሳዛኝ አሳፋሪ ነው። አንደኛ ሳሙኤል ምዕራፍ 8
ከ11 ጀምሮ ያለውን ስንመለከት ምናልባት አንዳንዱን መመልከት እንችላለን። ጥሩ ሀሳብ ነው ያመጣችሁት አላላቸውም እግዚአብሔር። አንደኛ እሱን እንደተጋፉ ያውቅ ነበር። ነገር ግን እግዚአብሔር ሳሙኤልን ምን አለው? ሳሙኤል እንደውም መጀመሪያ እሱን የናቁት መስሎት ከፍቶት ነበር። አንተን አይደለም የናቁ። ማንን የናቁት? እኔ። ግን ምን አርግ? የፈለጉትን ስጣቸው። በእግዚአብሔር ስር መኖር ማለት ይሄ ነው። የፈለጉትን ስጣቸው፣ ነገር ግን ንገራቸው ይላል፣ አሳስባቸው። አንደኛ ሳሙኤል ምዕራፍ 8 ቁጥር 11 ጀምሮ እንዲህም አለ፣ በላያችሁ ላይ የሚነግሰው ንጉሥ የሚያደርግባችሁ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገለኞችና ፈረሰኞች ያደርጋቸዋል፣ በሰረገሎቹም ፊት ይሮጣሉ እያለ ሴቶቹን እንዴት እንደሚያደርግ አገሩ እንዴት እንደሚያስገብር ይህን ሁሉ ከዘረዘርላችሁ በኋላ አይ ሀሳባችን ቀይረናል አሉ ሰዎቹ። አይደለም፣ መጨቆን እንፈልጋለን አምጣልን አሉ። አያችሁ፣ የእግዚአብሔር ስርዓተ መንግስት እያንዳንዱ ሰው በነጻነት እንዲኖር እግዚአብሔር ለእያንዳንዱ ግለሰብ ከትንሹ እስከ ታላቁ የሚያስብ ድሃውን፣ መበሊቱን፣ አባት የሌላቸውን ሁሉ ሳይቀር በደንብ ውስጥ የሚጠነቀቅላቸው አምላክ ሆኖ ሳለ ንጉሥ እንፈልጋለን አሉ። ንጉሥ መፈለግ ማለት ኃይልን ወደ አንድ ቦታ ማከማቸት ማለት ነው። ገንዘብን ወደ አንድ ቦታ ማከማቸት ማለት ነው። ስልጣንን ወደ አንድ ቦታ ማከማቸት ማለት ነው። አንድ ሰው ፈላጭ ቆራጭ ሆኖ የሁሉም ህይወት ላይ መወሰን ማለት ነው። አይሁዶቹ ወይም እስራኤላውያን ተሳስተው በዚህ መንገድ ቢሄዱም እስከ ዛሬ ድረስ ግን ከእግዚአብሔር ጋር በነበራቸው ግንኙነት ያተረፉት ብዙ ነገር አለ። አንደኛ የእስራኤላውያን ማህበረሰብ ውስጥ ማንበብ ግዴታ ነበር፣ ለወንድም ለሴትም። ሰማችኝ? ማንበብ ግዴታ ነበር። ለምን? ይሄንን በቄስ ይሄንን በአስተማሪ ሳይሆን እያንዳንዱ ግለሰብ ከእግዚአብሔር ጋር ቀጥተኛ ግንኙነት እንዲኖረው ለልጆችህም ምን አድርግ ይላል ዘዳግም ላይ? አስተምር ይላል። እነዚህን ሕግጋት አስተምር፣ ልጆቹ ራሳቸው እግዚአብሔርን እንዲያውቁና እንዲወዱ። በዛ ምክንያት ዛሬ አይሁዶች ዓለም ውስጥ የህዝብ ብዛታቸው 1% የሚሆን አይመስለኝም። በየአመቱ ከሚሰጡት ኖቤል ፕራይዞች ውስጥ ግን ከ5 አንዱን የሚያገኙት እነሱ ናቸው። መሰረቱ ይሄ ነው። ዛሬ ፊዚሲስቶቹ፣ ሐኪሞቹ እግዚአብሔር የለም ቢሉ ይሁዲዎቹን እያልኩኝ ነው። እስቲ አያቶቻችሁ ምን ያደርጉ ነበር ካላችሁ፣ የኔ አያት እሱማ የኦሪት አስተማሪ ነበር ይሏቸዋል። ለብዙ ትውልድ። እሺ፣ ገላትያ ወደ ክርስትና እንምጣ። አሁን ክርስትና ይሄንን እንዴት ነው የተረጎመው? ከብሉይ የመጣውን ታሪክ እና የታሪኩን ውጤት እንዴት ነው የተቀበለው የሚለውን ገላትያ ምዕራፍ 3 ቁጥር 28 ላይ አሁንም ሁላችን የምናውቀው ጥቅስ ነው። እሱን እናነባለን። ከዛ በፊት አንድ ነገር ልናገር። ነገስታት አይሁዶቹም ላይ በሚነግሱበት ጊዜ እነዛ ንጉሶች በማን ስር ነበሩ? በእግዚአብሔር ስር ነበሩ። ሁለተኛ ዜና 11:3 ቤታችሁ ሄዳችሁ አንብቡት። ንጉሥ ዳዊት በተቀባ ጊዜ፣ ንጉሥ በሆነ ጊዜ በእግዚአብሔር ፊት ቃል ኪዳን አደረገ ይላል። ቃል ኪዳን የሚለው ቃል በትክክል ኮቨናንት የሚለው ቃል በትክክል የተተረጎመ ማለት ነው። ቃል ኪዳን ማለት ስምምነት ማለት ነው። ሁለት ሰዎች፣ ብዙ ጊዜ ሁለት አቻ የሆኑ አካላት ተነጋግረው የሚስማሙበት እንደ ትዳር ያለ ነገር ማለት ነው። ይሄንን እኔ ያረጋለሁ አንተ ይሄንን ታረጋለህ የሚባልበት ሁኔታ ነው። ስምምነቱን ግን እግዚአብሔር ከሰው ጋር ሲያደርግ አይገርምም? እኛ ከእሱ ጋር አቻነን፣ እኩል ነን። ገላትያ ምዕራፍ 3 ቁጥር 28 ምን ይላል? እሺ፣ ማይክሮፎኑን የያዘ ሰው ቢያነብ። አይሁድም የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። አሜን። እሺ፣ አሁን አይሁዶቹ እስራኤላውያን እየኖሩ ሲሄዱ መለየታቸው፣ ከእግዚአብሔር ጋር መቆራኘታቸው ያመጣውን ውጤት እያዩ ሲሄዱ እኛ የተሻልነን ማለት ጀመሩ። ያቺው የሰው በሽታ ተመልሳ መግባቷን እናያለን እዚህ ላይ።
ክርስቶስ ግን መጥቶ ምን አለ? እግዚአብሔር የሚፈልገው ዮሐንስ ወንጌል ምዕራፍ 4 ላይ እንዴት የሚያመልኩትን ነው? በእውነትና በመንፈስ። አሁን ደግሞ ገላትያ ምዕራፍ 3 28 ላይ ምንድን ነው የሚለው? አሁን በክርስቶስ ውስጥ ከሆናችሁ በኋላ ያ ነገር ሁሉ ባለፈው ማህበረሰብ አቋቁሜ የተለያችሁ አረጋችኋለሁ ያልኩትን ነገር ለማሳየት ነበር፣ ለቀረው ዓለም ላሳይ ነበር። ያ ነገር አሁን ስለታየ ሁሉም ሰው መቀላቀል ይችላል ይላል። አሁን እዛ ውስጥ አሜን አትሉ? ስለዚህ አሁን በክርስቶስ ውስጥ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ አሕዛብ የለም፣ ሁሉም እኩል ነው፣ ወንድም ሴትም ይላል። ክርስትናስ እንዴት ሆነ ቀጥሎ የሚለውን ስንመለከት በ313 ዓመተ ምህረት ላይ እንደ አውሮፓውያን አቆጣጠር ኢዲክት ኦፍ ሚላን ወይም የሚላን አዋጅ የሚል አዋጅ ወጥቶ ነበር። በማን? ቆንስታንቲኒዮስ ነው እና ሮምን የሚገዛ የነበረው አቻው ሊሲኒየስ መሰለኝ፣ ሁለቱ ሆነው ያወጡት ህግ ነበር። ያ ህግ ደግሞ ምን ይላል? ክርስትና ካሁን በኋላ ህገ ወጥ ሃይማኖት ሳይሆን ህጋዊ ሃይማኖት ነው የሚል ነገር መጣ። በዛ ቢያቆም ጥሩ ነበር። ቤተ ክርስቲያን ስደት ሰልችቷት የክርስቶስ መሪነት የክርስቶስ የበላይነት አደከማት መሰለኝ። ከዛ ደግሞ መለሳለሁ ብሎ ነበር፣ ቀረ። ስለዚህ እንዴት እናድርግ የሚለው ነገር ትንሽ መንገዳገድ ስለፈጠረ ክርስቲያኖች ምን ማድረግ ጀመሩ? የሮምን መንግስት በሚመስል መንገድ የቤተ ክርስቲያንን ስልጣን ማዋቀር ጀመሩ። ጳጳሳት፣ ቢሾፕስ የሚገዟቸው ቄዎች ወይም አካባቢዎች ልክ በፊት የሮም መንግስት አገረ ገዦች የሚገዟቸው አይነት ቦታዎች መሆን ነበሩ። በሮም ስር 5 ግዛቶች ነበሩ። ማዕከላቸውም ሮም፣ ኮንስታንቲኖፕል፣ እስክንድሪያ፣ አንጾኪያና ኢየሩሳሌም ነበሩ። ቤተክርስቲያንም አሁን እነዚህን ማዕከል ማድረግ ጀመረች። ከዛ ደግሞ አለባበስ ላይም ጳጳሳቱ ድሮ የሮም ባለስልጣናት ይለብሱ የነበረውን እስከ ዛሬ ድረስ ቄሶቹ የሚለብሱትን ፓሊየም የሚባለውን ልብስ መልበስ ጀመሩ። ሴናተሮቹ የድሮ የሮሞቹ እንደራሴዎች ይለብሱት የነበረውን አይነት ማለት ነው። ከዛ ደግሞ የኒቅያ ስብሰባ ሲደረግ ሊቀመንበር እንዲሆን የተጠራው ማን ነው? ንጉሱ። ስለዚህ ቤተክርስቲያንና ንጉስ አሁን አንድ ላይ የመሆኑ ነገር መጣ ማለት ነው። ያ ነገር እየባሰ ሄዶ ከ440 እስከ 461 የነበረው ጳጳስ ፖፕ ሊዮ የሮምን የህግ ዘይቤ ተጠቅሞ ሮም ላይ ያለው ጳጳስ ከነዚህ ከአምስቱ እኩል አይደለም፣ የበላይ ነው የሚል ነገር አመጣ። እስከ ዛሬ ድረስ ካቶሊኮች በነገራችን ላይ የሚጠቀሙት ህግ ስሙ ምንድን ነው ታውቁታላችሁ? ምን ሎ ነው የሚባለው? አይደለም ህጋቸው የሚተዳደሩበት ህግ ምንድን ነው? ቫቲካን የሚተዳደርበት ህግ አይደለም። ካነን ሎ ነው የሚባለው። ካነን ሎ ሲባል አልሰማችሁም? ካነን ሎ መሰረቱ፣ የዛ ህግ መሰረት ምንድን ነው? በፍልስፍና ግሪኮች የላቁትን ያህል በህግ ማን ነበረ በደንብ ታዋቂ የነበረው? ህግ አውጥቶ በማስተዳደር ሮም ነበር። ስለዚህ በሮም ህግ ላይ የተመሰረተ ህግ በግሪክ ፍልስፍና ላይ የተመሰረተ ስነ መለኮታዊ አስተሳሰብ ይዞ መጽሐፍ ቅዱስን ረግጦ የቆመ ስርዓት ሆነ ማለት ነው። ግልጽ ነው? እየሰማችሁ ነው አይደል? ይሄ ደግሞ የሮም ስርዓት ገዢና ተገዢ ያለው ቅድም ያልኩት የግሪክ ፍልስፍና አለ። በመካከለኛው ዘመን ታላቁ የካቶሊክ የስነ መለኮት አዋቂ የነበረው ሱማ ቴዎሎጂያን የጻፈው ማን ነው? ሰምቻለሁ ስሙ አይደለም፣ የለም። ቶማስ አኳይነስ ሲባል አልሰማችሁም? ቶማስ አኳይነስ። እሺ፣ ቶማስ አኳይነስ አሪስቶትልንና መጽሐፍ ቅዱሳዊ ሕሳቤን አጣምሮ ያዋሃደና በዛ ላይ ስነ መለኮታዊ አስተሳሰቦችን የመሰረተ ሰው ነው። ስለዚህ ዛሬ የካቶሊክ አስተምሮ በዛ ላይ የተመሰረተ ነው። አንድ ነገር በምንጠይቅ ለምሳሌ ክርስቲያኖች ወደ ጦርነት መሄድ አለባቸው ከተባለ ጀስት ዎር ቲዮሪ የሚባል አለ። መጀመሪያ ወደ አጉስቲን ሊመለስ ይችላል፣ ግን ዋና ነገሩን በደንብ ያረቀቀው ማን ነው? ቶማስ አኳይነስ ነው። ስለዚህ መጽሐፍ ቅዱስ ምን ይላል ሳይሆን
ቶማስ አኳይነስ ቤተ ክርስቲያን እንደምትለው ሲሉ ሌላ ነገር በውስጡ አለበት። የጳጳሱ መቀመጫ ወይም ካቴድራ የሚባለው ነገር በቀጥታ የሮም ቄሳር የነበረበትን ወንበር የሚመስል ነው። በላዩ ላይ የሚያደርገው የቄስ ጥምጣም ተነስቶ ቲያራ ማድረግ ጀመረ። ቲያራውም ከዛው ከሮም ቄሳር የመጣ ነው። አይታችሁ እንደሆነ ብዙ ጊዜ የጳጳሱን እግር ወይም ቀለበት የመሳም አይነት ነገር አለ። ካርዲናሎቹም ጋር ተመሳሳይ ነገር አለ። ይሄ ደግሞ የመጣው ከየት ነው? ይሄም የመጣው ቄሳሮቹን ከማክበር ነው። የቤተ ክርስቲያኖቹን አሰራር በምንመለከትበት ጊዜ ካቴድራሎች፣ ባሲሊካዎች፣ ቅዱስ ጴጥሮስ ለምሳሌ የቅዱስ ጴጥሮስ ባሲሊካ የተሰራው የት ነው? የት ነው ያለው? ሮም በተለይ ቫቲካን ሂል ላይ ቫቲካን ኮረብታ ላይ ማለት ነው። የቫቲካን ኮረብታ ሌሎች የፓጋን አማልክት የሚመለኩበት ምኩራብ የነበረበት ቦታ ላይ ነው። እዛ ላይ ነው የተሰራው። ይሄ ደግሞ የሚያሳየው አዲሱ ሁሉን ያሸነፈው ይሄኛው ነው እና አስፈላጊው ነገር ይሄኛው ነው የሚል እሳቤን የያዘ ነው ማለት ነው። በአጭሩ የካቶሊክ ቤተክርስቲያን ይዞ የመጣው ነገር ለመንቀፍ አይደለም። እውነትን ነው እየተነጋገርን ያለ ነው። ከነዓናዊ አስተሳሰብ ነው። ልክ ነኝ? እየሰማችሁ ነው? ባቢሎን የሚላት ለዛ ነው። ባቢሎናዊ አስተሳሰብ ነው። ኦግስቲን ብዙ ደህና ነገሮች ቢኖሩትም ፍልስፍናን ወደ ክርስትና ያስገባው በተለይ በረቂቅ መንገድ ኒዮፕላቶኒዝም የተባለውን ወደ ክርስትና እሳቤ ያስገባው እሱ ነው። ከዛ ደግሞ ነፍስ ለዘላለም ትኖራለች የሚለው አስተሳሰብ ፕላቶኒክ የፕላቶ ፍልስፍና ነው። ይህንን ነገር ወደ ክርስትና ሰርጎ እንዲገባ ያደረጉትም እነሱ ናቸው። ብዙ ማለት ይቻላል። ስለገቡት በዓላት መናገር ይቻላል። ሌሎችም ነገሮች መናገር ይቻላል። ዛሬ ግን ዋና አርስታችን ምንድን ነው? እግዚአብሔር ያቋቋመው የመንግስት ስርዓት ምንም ይመስል ነው። አንዱ ሰው ሌላውን ሰው የማይጨቁንበት የማይገዛበት ስርዓት መሆኑ ነው አይደለም። ነገር ግን በእግዚአብሔር ስም እንደዛ አይነት ስርዓት መቋቋሙ አያስደንቅም? ያስገርማል? አያስገርምም? ያስገርማል። ይሄ ነው የጥፋት የእርኩሰት ሚስጥር የተባለው ማለት ነው። በእግዚአብሔር ስም ሰርጎ የገባ ነገር። ይህንን ነገር ክርስቲያኖች ነን የምንል ሰዎች፣ መጽሐፍ ቅዱስን እንከተላለን የምንል ሰዎች ሁል ጊዜ በተጠንቀቅ በአይነ ቁራኛ መከታተል አለብን። ምክንያቱም የሰው ባህሪ ስለሆነ ይሄ ነገር። በነገራችን ላይ እግዚአብሔር ያስቀመጠውን የማህበረሰብ አደረጃጀት የምንከተል ቢሆን ኖሮ ቤተክርስቲያን ውስጥ ጥል አይነሳም ነበር። ሰማችን? ጥል አይነሳም ነበር። ይሄንን በጥልቀት ካስተዋለን የሰው ዋጋ ለእግዚአብሔር ሰው ምንድን ነው የሚለው ነገር ቢገባን ኖሮ አንድ ሰው የሌላን ሰው ሀሳብ እገዛለሁ እጨቁናለሁ የሚለው ነገር ከውስጣችን ይወጣ ነበር። ያ ነገር ግን አልተለየንም፣ አልተላቀቀንም። ይህን እያልኩ ያለሁት በአጠቃላይ ሰባተኛ ቀን አድቬንቲስት ነን ለምንል ሰዎች በዓለም ዙሪያ ይሄ ነገር በአሁኑ ሰዓት በተለይ ወሳኝ ነው። በኋላ እመጣበታለሁ እሱም። እግዚአብሔር ግን ለሮምና ላመጡት ሸፍጥ አሳልፎ ስላልሰጠን እግዚአብሔርን አመሰግነዋለሁ። በአውሮፓ የተደረገው የታድሶ እንቅስቃሴ ዓለምን በሙሉ ቀይሯል። እኔ ራሴ የዛ ውጤት ነኝ። እነዛ ሰዎች ሀሳባቸው ተመርኩዞ የነበረው ምን ላይ ነው የሚለውን ስናጠና ለምሳሌ ጆን ዊንትሮፕ መርከብ ላይ ሆነው ከእንግሊዝ ወደ አሜሪካ ሲመጡ የማሳቹሴትስ ቤይ ኮሎኒ ከመቋቋሙ በፊት መርከብ ላይ ሆኖ መጨረሻ የሰበካት ስብከት ላይ ምንድን ያለው? እኛ ከተማ ላይ እንዳለ የሚያበራ ከተማ ላይ ሆኖ የሚያበራ ከተማ መሆን አለብን። ይቅርታ፣ ተራራ ላይ ሆኖ የሚያበራ ከተማ መሆን አለብን። የሰዎች አይን ሁሉ ወደኛ ስለሚዞር ይላል። ይህንን ያለው በ1630 ዓመተ ምህረት ነው። ነብይ ነበር። እዚህም ተሰብስበን ያለነው በዛው ምክንያት ሳይሆን አይቀርም። እነዚህ ሰዎች አሜሪካ ሲቋቋም የነበሩት ሰዎች እነዚህ ሰዎች ፍጹም ነበሩ እያልኩ አይደለም። ነገር ግን ከእንግሊዝ የመጡት ሰዎች የምን እምነት ተከታዮች ነበሩ? ፕሮቴስታንቶች ነበሩ። ፕሮቴስታንት በብዙ ደረጃ ክፍለን ልናየው እንችላለን። መጀመሪያ ዋይክሊፍ የጀመረው አለ በ15ኛው ክፍለ ዘመን ዋይክሊፍ የዋይክሊፍ ንቅናቄ ወዴት ሄደ? ወደ ጀሮም ሃስ ሄደ። የነ ጀሮም ሃስ እንቅስቃሴ ተመልሶ ወደ ማርቲን ሉተር ሄደ። ማርቲን ሉተር ወደ እነ ካልቪን ወደ እነ ዝዊንግሊ ሄዶ ከዛ በኋላ በስሎ ነገሩ ወዴት ነው ሄደው? እንግሊዝ ነው ሄደው። እንግሊዝ ላይ እነ ዌስሊን እናገኛቸዋለን፣ እነ ዊትፊልድን እናገኛቸዋለን። እነዚህ ሰዎች
በቃ በጸጋ ድናል ብቻ ሳይሆን ጥንቃቄ ያስፈልጋል። የእግዚአብሔር ጉዳይ ሁሉንም የህይወት አካል የሚነካ ነው እና ቅድስና ላይ የተለየ ትኩረት አድርገው የነበሩ ሰዎች ናቸው ወደ አሜሪካ የመጡት። አስተዋላችሁኝ? ውጤት አለው። ዛሬ የኖቤል ፕራይዝ ተሸላሚዎች በብዛት ከየት ነው የሚመጡት ካልን፣ አንደኛ ከየት ነው? አንደኛ ከአሜሪካ፣ ሁለተኛ ከእንግሊዝ ከብሪታንያ፣ ሶስተኛ ጀርመን። ጀርመኖቹ ታድሶ ጀመሩ። ቀድመው የለቀቁት እነሱ ናቸው። አንፈልግም ይሄ ነገር በቃም ብለው ለቀቁ። ሂትለር መጣባቸው። እንግሊዞቹ ነገሩን ጀመሩት። ከዛ በኋላ ታድሶ ያመጡትን ሰዎች ከሀገራችን ውጡ ብለው አወጧቸው። እዚህ ሀገር መጡ። አሁን ደግሞ እዚህ ሀገር እየሆነ ያለውን ታያላችሁ። እነዚህ ከእንግሊዝ የመጡት ሰዎች ከተማዎቻቸውን ሲያቋቁሙ ከተማዎቹ መሃል የቤተ ክርስቲያን ህንፃ ነበር የሚሰራው እና በቤተ ክርስቲያን ውስጥ ደግሞ ውይይት ይደረግ ነበር። እነዚህ ክርስቲያኖች ሁሉም ሰው ያልተስማማበት ውሳኔ መተግበር የለበትም ብሎ ያምኑ ነበር። ሰማችሁ? ሁሉም ሰው ምን ያላረገው? ዲሞክራሲ ነው አይደለም ወገኖች፣ አይደለም። ዲሞክራሲ አይደለም። ዲሞክራሲ 51 ለ49 ነው። አብዛኛው ብሏል። እንግዲህ በሚቀጥለው እድል ታገኛላችሁ ብሎ እነዛን ረግጦ ነው የሚሄደው። ዲሞክራሲ እንደዛ ነው። የነዚህ አሰራር ይለያል። ሁሉም ሰው ካልተስማማ ይደር ይባላል ነገሩ። ጸሎት አድርገን ነገ እንመለስበታለን። ዛሬም ሊጠቅመን ይችላል በሚል ሳቤን ያነሳሁት እሱም። እሺ፣ የመንግስት ዶኪመንቶች፣ የመንግስት ደንቦች፣ የመንግስት ስርዓቶች በሙሉ የተጻፉበት አግባብና መንገድ መጽሐፍ ቅዱስን የጠቀሰ ከዛ ደግሞ አሁንም በምን ላይ የተመረከዘ? በስምምነት። ቅድም ኮቨናንት ባልኩት ቃል ላይ እግዚአብሔር ቃል ኪዳን እንግባ ብሎ ይጠይቃል አይደል ህዝቡን። እነዚህም ሰዎች የእግዚአብሔርን ስርዓት ነው መከተል ያለብን በማለታቸው ምክንያት እንደዛ ያደርጉ ነበር። በነገራችን ላይ በጣም አስተዋይ ሰዎች ነበሩ። እነዚህ ሰዎች በጣም በትምህርትም የላቁ ሰዎች ነበሩ። እውነት አንድን ሀገር የሚገዛው ፍልስፍና ከግሪክና ከሮም አለመምጣቱን ያስተዋሉ ሰዎች መሆናቸውን ደግሞ የሚያሳዩ ብዙ ጠቋሚ ነገሮች አሉ። አንደኛ ሃርቫርድ ሲቋቋም በ1636 ነው ሃርቫርድ የተቋቋመው። በትምህርት ውስጥ ዕብራይስጥ ግዴታ ነበር። ዛሬ ታሪኩም የለም። እኔ እዛ ተምር ያለው ይህን ታሪክ ከትናንት ወዲያ ነው አንብቤ የደረስኩበት። የሚናገር ሰው የለም። ስለዚህ በዕብራይስጥ ተማሪዎቹ ዕብራይስጥ እንዲማሩ የተደረገበት ምክንያት ለምንድን ነው? አገር በደንብ መቋቋም የምትችለው በእስራኤላውያን ደንብ ስለሆነ ተማሪዎቻችን በቀጥታ ያ የተጻፈበትን ያ መመሪያችን የሆነውን መጽሐፍ ቅዱስ የተጻፈበትን ቋንቋ በራሳቸው ማወቅ አለባቸው የሚል አስተሳሰብ ስለነበራቸው ነው። የየል ፕሬዚደንት በኤዝራ ስታይልስ የተባለው በ1783 ቄስ ነበር። በእንግሊዘኛ ያለውን እዚህ ላንብብና ለመተርጎም ሞክራለሁ። God has still greater blessings in store for this vine which his own right hand hath planted. The Lord shall have made his American Israel high above all nations which he has made. ባጭሩ እግዚአብሔር የመረጣትን የተከላትን ይችን በቀኝ እጁ የተከላትን ወይን ማለምለሙ አይቀርም። አሜሪካን ደግሞ ምን ይላታል? የእስራኤላዊት አሜሪካ ነው የሚላት። ከሌሎቹ አገሮች ከሌሎቹ መንግስታት የበለጠ ከፍ ያደርጋታል። ገና ጅማሬዋ ላይ ነበረች እቺ ሀገር 1783። ነብይ ነበር የሰውዬ። እንዴት አወቀ? በሁሉ በአሜሪካ በተቋቋመችበት ሁኔታ ላይ ብሉይ ኪዳን በተለይ ኦሪት ከፍተኛ የሆነ ቦታ ነበረው። አሁን ይህን ሁሉ ስል አሜሪካ እንደው ንጽሕት ሀገር፣ ቅድስት ሀገር፣ ጻድቅ ሀገር እያልኩ አይደለም። ነገር ግን እግዚአብሔርን በጠሩበት መጠን እግዚአብሔርን ባርኳቸዋል። ልክ ነኝ አይደለም? እዚህ ሀገር የመጣ ነው ልክ እስራኤላውያን ከባርነት እንደወጡት በዘጸአት መጽሐፍ የነበረው አይነት ሁኔታ ነው ብለው ያንን በማህተሞቻቸው ላይ ሁሉ ያረጉ ነበር። ሃርቫርድ፣ የል፣ ዊሊያም ኤንድ ሜሪ፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ዳርትመት መጀመሪያ የተቋቋሙ የአሜሪካ ኮሌጆች ናቸው። የእነዚህ ኮሌጆች ማህተሞች ላይ ዕብራይስጥ ነበር። በ1781 ላይ ምርቃት ሲደረግ የል ዩኒቨርሲቲ ከግማሽ በላይ ተማሪዎች ንግግራቸውን ያደረጉት በዕብራይስጥ ቋንቋ ነው። አይገርምም?
ሌላም መጨመር ይቻላል። ሳሙኤል ላንግደን የተባለው ሰው ምን ይላል? እሱ የባልሳሳት ወይ የየል ወይ የፕሪንስተን ፕሬዚደንት ነበር። The Israelites may be considered as a pattern to the world in all ages. እስራኤላውያን ለዓለም ሁሉ ተምሳሌት መንግስት የሚቋቋምበት ደንብ ምሳሌ መሆን አለባቸው ይላል። The form of their government was more especially ordered by divine wisdom, the most perfect republic which ever existed. ስርዓተ መንግስታቸው የተቋቋመው በማን ነበር? በእግዚአብሔር ጥበብ ነበር። ከዛም የተነሳ ሰው አይቶት የማያውቀው ከመንግስታት ሁሉ ቀዳሚው እሱ ነበር ይላሉ። ለዛ ነው እነሱም ያንን ነገር በተወሰነ ደረጃ ለመድገም የቻሉት ማለት ነው። ሰዓት እየሄደ ስለሆነ ብዙ ነገሮች መዝለል ይኖርብኛል። ሊበርቲ ቤል በሚባለው የአሜሪካ የነጻነት ደውል መታሰቢያ ላይ ዘሌዋውያን ምዕራፍ 25 ቁጥር 10 ተጽፏል። እሱን ጥቅስ እስቲ አንድ ሰው ያንብብልን። ዘሌዋውያን ምዕራፍ 25 ቁጥር 10 ማይክሮፎን 25 50ኛውንም ዓመት ትቀድሳላችሁ፣ በምድሪቱም ለሚኖርባት ሁሉ ነጻነትን ታውጃላችሁ። እርሱ ለእናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። በጣም ጥሩ። በአሜሪካ ሀገር ከማንኛውም ሀገር የበለጠ አሁን የሀገሩ ዜጎች የረሱት ጉዳይ ቢሆንም በየስቴቱ ስትሄዱ ከመጽሐፍ ቅዱስ የተወሰዱ የከተሞች ስም አላጋጠማችሁም? ብዙ አለ ምክንያት አይደለም። እሱ ሁሉ መንግስት አወቃቀራቸውም ላይ ምን ይላል ጄምስ ማዲሰን? if men were angels no government would be necessary። ያ ማለት ሰዎች መላእክት ቢሆኑ መንግስት አያስፈልግም ነበር። ከዛ ምን ይላል? if angels were to govern neither external nor internal controls on government would be necessary። ገዢው ደግሞ መልአክ ቢሆን ያንን መሪ ደግሞ በቃ የምንልበት መንገድ ማስቀመጥ ባላስፈለገን ነበር ይላል። በሌላ ቋንቋ አስተሳሰባቸው የመንግስት አወቃቀር አስተሳሰባቸው በምን ላይ የተመሰረተ ነው? በመጽሐፍ ቅዱስ ላይ። የሰው ባህሪ ምንድነው በሚል አስተሳሰብ ነው። ክፉ ነው፣ ኃጢአተኛ ነው። ሰው ነጻነት ቢያስፈልገውም ሰው በራሱ ነጻነትን ማቋቋም አይችልም፣ ማቆየትም አይችልም የሚለው እሳቤ ነበር። ዘልዬ ወደ ፈረንሳዩ አብዮት ሊድ በተለይ የሶሻሊዝም ነገር ተነስቶ ስለነበር ማለት ነው። በዛው በተመሳሳይ ጊዜ በ1789 የአሜሪካው የነጻነት አብዮት በተፈጠረበት ጊዜ በፈረንሳይም ደግሞ ሌላ ንቅናቄ ተነስቶ ነበር። እግዚአብሔር ሲሰራ ዲያብሎስም ይሰራል። በጣም በተመሳሳይ መንገድ ፈረንሳዮቹ አርማቸው ያነገቡት መፈክር ምንድን ነበር? ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ፣ ነጻነት፣ እኩልነትና ወንድማማችነት። እሺ፣ በዚህም የተነሳ ማህበረሰቡ አዲስ በሆነ መንገድ መቀረጽና መመስረት አለበት አሉ። የሁሉ ነገር ደግሞ የበላይ ምንድን ነው? ስልጣን ያለው ገዢ፣ ሪዘን፣ ምክንያት፣ ሎጂክ። ከዛስ ሃይማኖት የተባለ ነገር መወገድ አለበት። አዲስ ሰው መፈጠር አለበት። የሰው ልጅ ከታሰረበት ማህበረሰባዊ ጭቆና ከተላቀቀ መልአክ ሊሆን ይችላል። ተሻሽሎ ሰማይ ሊደርስ ይችላል። ከዛ ደግሞ ዲሞክራሲ በምድበት ጊዜ 50 ለ49 አይነት ዲሞክራሲ ማለት ነው። የቅድሙ አይነት የስምምነቱ ጉዳይ ሳይሆን አብዛኛው ሰው ከፈለገ መገዛት አለብህ የሚል አይነት አስተሳሰብ ማለት ነው። ውጤቱ ምንድን ነበር? ሬን ኦፍ ቴረር 1793 እስከ 1794 ድረስ የሽብር ጊዜ ነበራቸው። ከ16000 እስከ 44000 ሰው ተቀጥፏል፣ ያውም በመንግስት ትእዛዝ ማለት ነው። ቀጥሎ ምን መጣ? የእርስ በርስ ጦርነት። ከእርስ በርስ ጦርነቱ መጨረሻ ላይ ደግሞ ማበቃለ ጨቋኙ ናፖሊዮን መንግስት እኔ ነኝ የሚል ሰው ደግሞ ከዛ ወጣ ማለት ነው። ስለዚህ መጨረሻው የዚህ አይነት አስተሳሰብ ከእግዚአብሔር ውጭ የሆነ ነጻነት ሰዎች ማስከበር እንደማይችሉ ማሳያው ይሄ ነው። ልዩነቶቹ በአሜሪካውና በፈረንሳዩ አቀራረብ ላይ የመጀመሪያው በሰው ባህሪ ላይ የአሜሪካው አስተሳሰብ የነበረው በመጽሐፍ ቅዱስ ላይ የተደገፈና የተቋቋመ ነበር። የሰው ባህሪ የወደቀ ነው፣ ገደብ ያስፈልጓል፣ ልጓም ያስፈልጓል የሚል ማለት ነው።
የፈረንሳዮቹ ደግሞ ሰው እስካሁን ይዘነው አቀበነው ነው እንጂ ሌላም ከዚህም የተሻለ ነገር መሆን ይችላል የሚል አስተሳሰብ ነበር። የአሜሪካው አቀራረብ መንግስት ብቻ ስለሆነ መኖር የለበትም፣ መንግስት ራሱ ልጓም ያስፈልጓል የሚል አስተሳሰብ ነበር። የፈረንሳዮቹ ደግሞ መንግስት ገደብ የለሽ አብዮታዊ ስልጣን ሊኖረው ይገባል። የአሜሪካው ቀስ በቀስ ለውጥ ማምጣት ይሻላል የሚል ነው። የፈረንሳዮቹ ደግሞ ከትናንት ከያዘን ካሰረን ነገር ሙሉ በሙሉ መላቀቅ አለብን የሚል ነው። ሃይማኖትን አስመልክቶ የአሜሪካው የሃይማኖት ነጻነት መከበር አለበት ይላል። የፈረንሳዩ ጸረ ሃይማኖት ነው። አሜሪካው ቅድም እንዳልኩት በልጓም ያምራል። የፈረንሳዩ ደግሞ ሁሉን ነገር መሀል ላይ ኃይልን ሁሉ አንድ ቦታ በማከማቸት ያምናል። በህግ ያምናል የአሜሪካው፣ ያኛው በአብዮቱ ነው የሚያምነው። መቀጠል ይቻላል። የፈረንሳዩ አስተሳሰብ ሄዶ በ19ኛው ክፍለ ዘመን ምን ጋር ነው የደረሰው ካላችሁ ኮሚኒዝም ጋር ሶሻሊዝም ጋር ነው የደረሰው። ካርል ማርክስ አያቶቹ ሁለቱም በእናቱም በአባቱም በኩል የኦሪት አስተማሪዎች ነበሩ፣ ረቢዎች ነበሩ ማለት ነው። ነገር ግን እግዚአብሔርን እንዴት ይጠላ እንደነበረ መጽሐፍ ቅዱስን በተለይ አጥብቆ እንዴት ይጠላ እንደነበረ በምናይበት ጊዜ፣ እንዴት እግዚአብሔርን ይንቅ እንደነበረ በምታዩበት ጊዜ እጅግ ያሳዝናል። የካርል ማርክስ አስተሳሰብ ምንድን ነው? ሰዎች ቁሳዊ በሆነ ምክንያት ብቻ የተቀረጹ ናቸው የሚል ነው። ያ ማለት ሰው ቋሚ የሆነ ባህሪ የለውም። የሰው ልጅ ልብ ክፉ ነው ሲል መጽሐፍ ቅዱስ ሰውን እየወነጀለ ነው እንጂ ሰው ቋሚ የሆነ ክፉ ባህሪ የለውም። የሰው አስተሳሰብ ደግሞ በመደቡ ላይ ተመርኩዞ የተነሳ ነው የሚል አስተሳሰብ ነበር። ከዛ ደግሞ ባህሪን የሚገዛ ከሰው ያለፈ ፍልስፍና ማምጣት ተገቢ አይደለም። ሰዎች ነፃ በሚሆኑበት ጊዜ ለመተባበር ለመረዳዳት ፈቃደኞች ናቸው እና እስከ መጨረሻ ደግሞ እድሎቹን ቁሳዊ ሁኔታዎችን ካመቻቸንላቸው ሙሉ በሙሉ ፍጹም ሊሆኑ ይችላሉ የሚል አስተሳሰብ ነበር። በዚህ ምክንያት የመጣው ጦስ የገፈቱ ቀማሾች ስለሆንን ኢትዮጵያውያን ብዙ ማለት እንችላለን አይደል? በዚህ ጉዳይ ላይ ስንት ሰው ሞተ? በሶቪየት ህብረት ቢያንስ 20 ሚሊዮን፣ በቻይና ከ40 እስከ 80 ሚሊዮን፣ በካምቦዲያ 1.5 እስከ 2 ሚሊዮን። በነገራችን ላይ ከ4 1 ሰው ማለት ነው። በካምቦዲያ እንደውም ፖል ፖት ትዝ ይላችኋል። ሙሉ በሙሉ ያለፈውን ታሪክ ማጽዳት ስላለብን ከዚህ እድሜ በላይ የሆነ ሰው ሁሉ መታጨድ አለበት አለ፣ መገደል አለበት አለ። ሰሜን ኮሪያ ከ1 እስከ 3 ሚሊዮን ከዛ በላይ ይመስለኛል። ምስራቅ አውሮፓ ከ1 ሚሊዮን በላይ፣ ቪየትናም ከ1 ሚሊዮን በላይ፣ ኢትዮጵያ እና ሌሎች የአፍሪካ ሀገሮች በተለይ ኢትዮጵያ 1.5 ሚሊዮን ከዛም በላይ፣ ላቲን አሜሪካ ብዙ መቶ ሺዎች። እንግዲህ በኮሚኒዝም ምክንያት ነጻነት ሳይሆን የመጣው በግዳጅ መኖር ዘመቻ ተብሎ እቅድን ሀሳብን ለአመታት ወደ ጎን አድርጎ ለማይታወቅ ጉዳይ ጉልበትን፣ አቅምን፣ እድሜን መበዝበዝ። የኢኮኖሚ ፖሊሲዎቹ ሁሉ የተዛቡ ከእውነት ከህይወት ጋር የማይሄዱ ናቸው። በሶቪየት ህብረት በጉላግ ወይንም እነ ስታሊን ሳይወዷችሁ ሲቀር ወደ ሳይቤሪያ ወደ ብርድ ሀገር ሰዎችን ልከው የማይወዷቸውን ሰዎች እዛ በጉልበት ስራ እንዲኖሩ ያደረጉ ነበርና ከዛ ከወጡት ሰዎች አንዱ ደራሲው አሌክዛንደር ሶልዘኒስቲን ነው እና ምን ይላል? ካየው ነው እንግዲህ እሱ የሚጽፈው The mistake of the Enlightenment, which has now reached its extreme expression, consists in the affirmation that man does not bear evil within himself, and that all the defects of life are caused by misguided social systems, which must therefore be corrected. እንግዲህ ኢንላይትንመንት ምንድን ነው? አብርሆት ሰው ደረስኩበት እንደው ምጡቆኜ ረቂቆኜ ደረስኩበት ያለውን ነገር እሱ ላይ ያለው ስህተት ይላል። ኮሚኒዝምን የሰጠን የፈረንሳዩን አብዮት የሰጠን ጉዳይ ማለት ነው። ዋናው ስህተቱ ይላል በሰው ውስጥ ክፋት የለም፣ በሰው ውስጥ ነውር የለም፣ ኃጢአት የለም የሚለው እና ሰው ደግሞ ላሉት ግድፈቶች፣ ጸጾች፣ ችግሮች በሙሉ ተጠያቂው እሱ ሳይሆን ከውጪ ያሉ የተዛቡ ማህበረሰባዊ ስርዓቶች ናቸው የሚለው አስተሳሰብና ፍልስፍና ነው ይላል። እነዚህ አስተሳሰቦች የሰው ልጅ ኃጢአተኛ ነው የሚለውን አስተሳሰብ አይቀበሉም።
የፖለቲካ መፍትሄዎች ሙሉ በሙሉ መልስ ሊሆኑን ይችላሉ የሚል አስተሳሰቦች አላቸው እና ለሚቀጥለው ለተሻለው ፀሐይ ለሚፈነጥቅበት ነገ ተብሎ የዛሬው ሰው ሊገበር ሊገደል ሁሉ ይችላል። ባጭሩ ስርዓቱ ከነዓናዊ ነው፣ ባቢሎናዊ ነው። ለሰው የሚሰጠው ክብር፣ ለሰው የሚሰጠው ቦታ እጅግ አነስተኛ፣ እጅግ ትንሽ ነው። ወደ ዛሬው ጊዜ በምንመጣበት ወቅት አሜሪካን መልሰን ትልቅ እናረጋታለን የሚል እንቅስቃሴ ያለ አሁን ሀገር ውስጥ። በውስጡ ደግሞ ረዳት ክርስቲያኖች አሉ፣ ብዙ ክርስቲያኖች። ሄዶ ሄዶ በቀኝም በግራ ዘመምም ያለው ፖለቲካ ጦዟል። አሁን ባለንበት ሰዓት የግራው ላይ ያለው ችግር አሁን የተነጋገርነው ነገር ነው። በምክንያት ብቻ እመራለሁ፣ በሰው አስተሳሰብ ብቻ እመራለሁ የሚል አስተሳሰብ ሄዶ ሄዶ ጭቆና ነው የሚያመጣው አይደለም? በቀኝ በኩል ደግሞ ያሉት የድሮን የአሜሪካን ታሪክ መልሰን እናመጣለን የሚሉት ሁል ጊዜ የሚጠቅሱት ነገር ምንድነው? ቁሳዊ ነገሮችን ነው። በፊት ንብረታችን እንዲህ ነበር፣ አሁን እንዲሆናል። ስራ እንደዚህ ነበር፣ አሁን ፋብሪካ ነበር፣ ፋብሪካው እንዲሆናል። ለእነዚህ ነገሮች ሁሉ መፍትሄ የለም እያልኩ አይደለም። መሰረቱ ግን ምንድን ነው? መሰረቱ እግዚአብሔርን ማወቅ፣ እግዚአብሔርን ማክበር ነው አንዲትን አገር ታላቅ የሚያደርገው። አገር የምትቆመው በጽድቅ ላይ ነው። ኢትዮጵያንም ስንመለከት ወገኖች የክርስትና ምድር፣ የክርስትና ደሴት ብዙ ነገር ይባላል። ነገር ግን አንዱ ለክርስትና ማሳያ ተብሎ የሚጠቀሰው ነገር እንግዲህ ላስቀይማችሁ ብዬ አይደለም፣ በነገስታትና በፊውዳል ሲስተም ስንተዳደር ያ ስርዓት ከእግዚአብሔር ነው የመጣው እየተባለ ነው አይደል? ያ ስርዓት ግን ጸረ እግዚአብሔር የሆነ ስርዓት ነው። ያንን ለማጥፋት ደግሞ ለዛ መልሶ ነው የመጣው ምንድን ነው? ሶሻሊዝም ደግሞ መጣ። ሁለቱም ጋር እግዚአብሔርን ሳናገኝ ዘመናት አለፉ፣ ብዙ ሰው አለቀ። በዛሬው ዓለም ደግሞ ኢትዮጵያ ደርሼ ነው የመጣሁት። ከማንኛውም ጊዜ የበለጠ ፕሮቴስታንቲዝም ያየለበት ጊዜ ነው። ግን ምን አይነት ፕሮቴስታንቲዝም ነው? ምን አይነት እምነት ነው ካለን የብልጽግና አስተምሮ ያለበት። እግዚአብሔርን ካመንክ፣ እግዚአብሔርን ከወደድክ ሀብታም ትሆናለህ፣ ጤናማ ትሆናለህ፣ ታድጋለህ ወዘተ። ይሄ በሌላ ቅኝት የሶሻሊስቶቹን ነገር እየደገመ ነው። የሰው ችግር ቁሳዊ ከሆነ የሰው ችግር የንብረት ችግር ቢሆን እዚች ምድር ላይ እስከ ዛሬ አንቆይም ነበር ወገኖች። የሰው ችግር እሱ አይደለም። የሰው ችግር ኃጢአት ነው። የሰው ችግር ኃጢአት ነው። አንድ ኃጢአት ሰዎችን አዋርዶ ግን ከእግዚአብሔር ሊለይ አለመቻሉን የምናየው ቀራኒውን ስንመለከት ነው። እግዚአብሔር ዛሬም ሰዎችን ምን ያህል እንደሚወድ እናያለን። 10 ህገ መንግስት ቢወጣ ባለሳሳት ፈረንሳይ ሀገር በ80 ዓመት 12 ህገ መንግስት ያህል ነው ያወጡት። ኢትዮጵያ ውስጥ አሁን የህገ መንግስት ችግር ነው ይባላል። ሊሆን ይችላል። ግን የአንዱ የችግሩ ማሳያ ነው እሱ። መጨረሻ ላይ የምናያቸውን ነገሮች ለምሳሌ አንድ ሰው በስኳር በሽታ ምክንያት አይኑ ሲጠፋ ችግሩ የአይን ችግር ነው ብለን አይኑ ላይ አይደለም የምናፈጣው አይደለም። ሐኪም የሆነ ሰው ከስር ይሄ የቆየ ስር የሰደደ ችግር ነው ብሎ በሽታው ጋር መድረስ አለበት። ስለዚህ ከማንኛውም ጊዜ የበለጠ ፊታችን ላለው ነገር መዘጋጀት አለብን። ምን ማለት ነው? ካሁን በኋላ ወደ ፍጥጫ ነው የምንሄደው። አሁን ያሉት ክርስቲያኖች እሱን ሌላ እድል ከተሰጠኝ ክርስትና በተለይ የፕሮቴስታንት እምነት የቱ ጋር ነው የተበላሸው የሚለውን ማሳየት ይችላል። አሁን በተለይ በፔንቴኮስታል እምነት አሴምብሊዝ ኦፍ ጎድ ወዘተ በሚባሉት በተአምራትና በቁሳቁስ ነገር ላይ ትኩረት የሚያደርጉት ፕሮቴስታንቶች የመጡት አዙዛ ስትሪት ከሚባል እንቅስቃሴ ነው፣ ከ100 ዓመት በፊት ማለት ነው። ከዛ ፊት የነበሩት ፕሮቴስታንቶች የጸሎት ሰዎችና በተለይ ደግሞ የቃሉ ሰዎች ነበሩ። በቃሉ ኃያል የነበሩ ሰዎች የሚጠቅሱት ከማቴዎስና ከሉቃስ ሳይሆን ከሰፎንያስ እና ከዕንባቆም ላይ ነው። አንዳንዶቻችን ብሉይ ይሁን አዲስ ውስጥ
የነበሩት ፕሮቴስታንቶች ለልጆቻቸው የሚያወጧቸውን ስሞች ብታዩ ራሱ ዛሬ ስም ሲወጣ ጴጥሮስ፣ ዮሐንስ እንደዚህ አይነት ስም አይደለም የሚያወጡ የነበሩ። ፈልፍለው ከሁለተኛ ዜና ላይ፣ ከአንደኛ ዜና ላይ፣ ከዘውልቅ ላይ አስደናቂ ስሞች። ያ ዘመን አልፎ የአሁኑ የፕሮቴስታንት እምነት የጭፈራ የሳቅ የጊዜያዊ ደስታ ውስጡ ደግሞ የሸሸገው ብዙ ነገር አለ። ነውር፣ በጣም ብዙ ነውር። ትንሽ ስለ እግዚአብሔር ሕግ አጠገባቸው ማንሳት ስትጀምሩ ያማቸዋል፣ ይነዝራቸዋል። ለምን እስቲ ሕግ ሳይኖር በትክክል የቆመ አገር አለ? የቆመ ቤት አለ ያለ ሕግ? አሁንም እኮ ፕሮቴስታንቶቹን ስናያቸው ትኩረታቸው ብሉይ ላይ ነበር። ይቺን መንግስት እንዴት ነው ማቆም ያለብን የሚለው ሕጋቸውን ራሱ ሲያወጡ ከኦሪት ላይ ይጠቅሱ ነበር። ያ ትውልድ አለፈና ዛሬ መጽሐፍ ቅዱስን ቆራርጦ ወንጌልንም በደንብ የማያውቅ ከወንጌል አንድ ወይ ሁለት ነገሮች የሚያውቅ መዝሙርም ሲደረስ በቃ ስላረክልኝ ነገር ስለሰጠኝ ገንዘብ ስለሰጠኝ ጤና አላ አንተ ባትኖር ምን ሆን ነበር። ይሄ መጥፎ ነው እያልኩ አይደለም፣ ግን ከዛ የጠለቀ ነገር አለ። እነ ተስፋዬ ጋቢሶ እነ ታምራት ኃይሌ ነው ዘማሪው ልክ ነኝ። ታምራት ኃይሌና እነ ደረጀ በደርግ ዘመን ይደርሷቸው የነበሩትን መዝሙሮች ሰምታችኋል? ተስፋዬ ጋቢሶ አልተውም እስካሁን ድረስ። ጥልቅ ሰው ነው አይደለም? እንደዛ አይነት ሰዎች እያሉ የሙዚቃው ስልት በጣም በተሻሻለበት ዘመን ላይ ግንዛቤ አብሮ መሄድ አልቻለም። መንፈሳዊ እድገት አብሮ መሄድ አልቻለም። ይሄ ነገር ደግሞ ውጤት አለው። መንግስት ነው ችግሩ ይባል። ኢትዮጵያ ሄጄ ነበር። ሁሉም ሰው በቃ መንግስት። እኔ የመንግስት ደጋፊ አይደለሁም። መንግስት እንደፈለገ ይሁን። ግን ሰው ሁሉ መንግስት ሲል ባጭሩ ምን እያለ ነው? ልክ እንደ ኮሚኒስቶቹ እኛ ጥሩ ነን፣ ምክንያት ሁሉ ከኛ ውጪ ነው፣ ውጭ ያለው ነገር ቢደላደልልን መላእክት ነን እኛ የሚል አስተሳሰብ። ይሄ ደግሞ ከናናዊ፣ ይሄ ባቢሎናዊ አስተሳሰብ ነው። ስህተት ነው። አድቬንቲስቶች በተለይ ፍጥጫ ውስጥ ልንገባ ነው እያልኳችሁ ነው ወገኖች። ቅድም 60 ዓመት ሙሉ ጫካ ውስጥ ኖረው ኋላ እንደቀሩ ሰዎች እንዳንሆን ብያለሁ። ይሄ ነገር ሄዶ ፕሮቴስታንቶቹም ልክ ቤተ ክርስቲያን ከሚላኑ አዋጅ በኋላ ጳጳሳዊ ስርዓት ውስጥ ቄሳር ሆና እንደተጠቃለለች ሁሉ ፕሮቴስታንቶቹ ዘለው ገብተዋል። መፍትሄያችን ችግራችን የሚፈታልን መንግስት ነው ብለው መንግስት ላይ ተጠማጥመዋል። አሁን ኦልሬዲ እየታየ ነው ያ ነገር። ይሄ ነገር አለመሆኑን ማሳየት የምንችለው እኛ ነን። የቀረ ነው እኛ ስል በነገራችን ላይ የአድቬንቲስትን እንቅስቃሴ ማለት ነው። ምርጫው ግን የኛ ነው፣ አብሮ ለመሄድ ወይም ታጥፎ ለመውጣት ከዛ ውስጥ። ከዛ ደግሞ በሚመጣው ፍጥጫ ውስጥ በእውነትና በውሸት መካከል፣ በእግዚአብሔርና በዲያብሎስ ስርዓት መካከል እውነተኛ መንግስት፣ እውነተኛ የሰው ዋጋ ምንድን ነው፣ እውነተኛው የፖለቲካ ስርዓት እንዴት ነው መሆን ያለበት በሚለው ፍጥጫ ውስጥ የአድቬንቲስቶች ሚና ትልቅ ነው የሚሆነው። በዛ ውስጥ ደግሞ የሰንበት ሚና ትልቅ ነው የሚሆነው። ለምን? እግዚአብሔር በዘዳግም ምዕራፍ 5 ላይ 10ቱን ትእዛዛት በሰጠበት ጊዜ ሲደግመው ዘጸአት 20 ላይ የነበረውን ነገር ሲደግም ሁሉም ዘጸአት 20 ላይ እንዳለ ተደግሟል። ከየትኛው ትእዛዝ በስተቀር? ከሰንበት ትእዛዝ በስተቀር። ታነባላችኋል መጽሐፍ ቅዱስን? ነቃ በሉ ወገኖች። 4ኛው ትእዛዝ ላይ ልዩነት አለ። ዘጸአት ላይ ምንድን ነበር ያለው? ሰንበትን የምታከብርበት ምክንያት ምንድን ነው? እግዚአብሔር ሰማይና ምድርን በውስጡም ያሉትን በስንት ቀን ስለፈጠረ ይላል? በ6 ቀን። ዘዳግም ላይ ምንድን ነው የሚለው? ምክንያት ሲሰጥ ሰንበትን የምታከብረው አንተ በግብፅ ምን ስለነበርክ? ባሪያ ስለነበርክ። እግዚአብሔር ነፃ ስላወጣ ሰንበት የነፃነትህ ምልክት ነው ይላል። ሰው ምንድን ነው የሚለውን ነገር ማሳየት የምንችለው እውነት የሰንበት ትርጉም ሲገባን ነው። እንዳላቆያችሁ ብዙ ሰዓት ካሰብኩት በላይ በጣም ሄዷል።
ይህን እድል ስላገኘው በጣም ደስተኛ ነኝ። ደግሜ ማለት የምፈልገው ነገር ግን ወገኖች ዓለም እየተበላሸች ስትሄድ በየሰንበቱ ስንሰበሰብ ያንኑ ነገር የምናደርግ ከሆነ አብረን ማንሄድ ከሆነ ሰዎች በመኪና ሲሄዱ እኛ በጋሪ መሄድ እንደማለት ነው። ትልቁ አደገኛው ነገር በሚመጣበት ጊዜ እንዳንደነግጥ ከፍተኛ የሆነ ጥናት ይፈልጋል። ይሄ ነገር አቃለው ዛሬ የተናገርኩት ነገር ለምንድነው ይህን ሁሉ ታሪክ የሚዘበዝበው ልትሉ ትችላላችሁ። ይቅርታ አድርጉልኝ። ግን ማወቅ አለብን። እውቀት ያስፈልገናል። ማንበብ አለብን። ዝም ብለን መተን መመላለሱ ማብቃት አለበት። በሰላም ያዋልከን በሰላም አሳድረን ሳምንቱን በሰላም አብረን የነበር ይህ ሁሉ ድግግሞች መቅረት አለበት። ንቁ ክርስቲያኖች መሆን አለብን። እዚህ አካባቢ ብዙ ኢትዮጵያውያን አሉ። ልክ ነኝ? እሺ። አሜሪካ በትንቢት ውስጥ የሚል መጽሔት እኔ የምሰራበት ሚኒስትሪ አውጥቷል። እናንተ ብትረዱኝም ባትረዱኝም ይሄንን ነገር ማዳረስ አለብን። እዚህ አካባቢ ነገሮች ወደ ማብቂያቸው እየሄዱ ነው። ከማዳረሳችን በፊት ግን ራሳችን ማንበብ አለብን። ጥያቄ በምንጠየቅበት ጊዜ መልስ መስጠት መቻል አለብን። ያንን ማድረግ እንድንችል እግዚአብሔር ይርዳን። ጸሎት እንጸልይ። እግዚአብሔር ሆይ የቆምንበት ጊዜ፣ የቆምንበት ዘመን፣ የቆምንበት ቦታ እጅግ አስፈሪ፣ እጅግ አደገኛ ነው። ታሪክን መለስ ብለን ስናይ ከጥንት ጀምሮ አንተ ሕዝብህን ስትመራ ሕግጋትን ደንቦችን እየሰጠ ከዓለም እንድንለይ መፈለግን አሳይተሃል። አንተ ያጓደልከው ነገር የለም። እኛ ግን ጌታ ሆይ ባለማወቅ፣ በቸለተኝነት፣ በስንፍና፣ በኃጢአታችን ብዛት ምክንያት አንተ ለእኛ ያለህን የላቀ ከፍ ያለ ሀሳብ ማየት ተስኖናል። ይሄ ነገር ግን በቅቶን ጌታ ሆይ ወደ አንተ የምንመለስ በፍጹም ልባችን በፍጹም አእምሯችንን ተጠቅመን ደግሞ እንድናጠና ወደ አንተ እንድንመለስ ሁለመናችንን እንድትነካና እንድትገዛ እንለምንሃለን። ጸሎታችንን ስለ ክርስቶስ ስትል ስማን። አሜን። Jesus is coming.